እየተጎዱ እየተበደሉ ብዙ ግፍ እየደረሰባቸው ፍቅር ነው የሚባል ነገር አይሰራም። እንደዚህ በላይፍ ላይ በህይወት ላይ የምትወራረድበት ፍቅር ትክክል ነው ብዬ አላምንም። ባዲ ፊዚካል አታክ እየተደረገ ቁጭ የምንልበት ፍቅር ኮምፕሊትሊ ሮንግ ነው ከሚሉት ሰዎች መካከል ነኝ። ሰው ካልተዋደደ እስከ ሞት ድረስ እንደዚህ መስዋዕት የሚከፍለው ለምንድን ነው? ያንን ነገር ጥያቄ ውስጥ ልክተት። ሌላው ግን ይሁን የታዘብኩት ትላንት በጆከር ላይቭ ላይ ባየሁት ነገር በታዘብኩት ነገር የራሴን እይታ ነው ማስቀምጠው። ጃኒ እና ጆን ዳንኤል መካከል እስቲል ፍቅር አለ ብዬ አምናለሁ። እኔ ፐርሰናሊ በዚህ መሀል እየተጎዳ ያለው አዶናይ ነው የሚለውን ነገር ማስቀመጥና ማስመር ፈልጋለሁ። ይሄ የኔ እይታ ነው። እንዴት ብለህ ካልከኝ የነበሩትን ሂደቶች ማየት ትችላለህ። ጃኒ እና ጆን ዳንኤል እስር ቤት እያለ ጃኒ እስቲል እየተመላለሰች እስር ቤት ተጠይቀው ነበረ። ገስዋት እነሱ እየተዋደዱ እያለ ይሄ ልጅ ከሆነች ልጅ ጋር ሆኗል። ጭራሽ መሆን ብቻ አለ ወልዷል። ይሆንዬ እስር ቤት ውስጥ ሄዳ የምትመላለሰው የምትጠይቀው ልጅ ከሌላ ሴት ልጅ ጋር ሆኖ የወለደ ልጅ ነው። ጃኒ መጨረስ ከነበረባት እዛ ጋር ነበር ጌሙ ማለቅ የነበረበት፣ ግን ኮንቲኒዩስ አደረገች። ልጅ ቀጥላለች፣ እየሄደች ጠይቀዋለች። እሱ ብቻ አይደለም እስር ቤት እያለ በጣም በችግር ውስጥ ሆኖ ገንዘብ ሳይሰራ እሱ እንደተናገረው ላይቭ ላይ 1 ሚሊዮን ብር ከአካውንቱ አነስ ያለ መኪና ልገዛ ብዬ 1 ሚሊዮን ብር ከአካውንቴ አውጥቼ ነው የሰጠዋት ብሎ ሲናገር ሰምታል። ጨምሮ መኪና እንደገዛለት ይናገራል። እዚህ ጋር ማርክ አርጊዮኒ እነዚህ ልጆች ምን ኖሮ ነው ጆን ዳንኤል ለዚህ ልጅ 1 ሚሊዮን ብር አውጥቶ ይሄን የሚያደርገው? ከዛ ደግሞ ሙሉ ውክልና ሰጥቷታል። ገንዘቡ እንድታንቀሳቀስ እንድታስገባ እንድታስወጣ። እንግዲህ እሱ ያለውን ነው፣ ኤቪደንስ ካለው ይሄን ተናግሯል። ከዛ በኋላ ከዛም ከእስር ቤት ከወጣ በኋላ ኮሚኒኬሽናቸው አልቆምም። ከአዶኒ ጋር ጃኒ ጀምራለች። አዶኒ የምታየው ነው። እኔም ብሊቭ አላረግም። ይሄ ላይቭ ላይ የሚታይ ፍቅር ጨዋታ በጣም ብዙዎችን ዋጋ አስከፍሏል። እንደውም የአንዳንዱ ህይወት በአብዛኛው ኢትዮጵያዊ በእነሱ መጽናናት ጀምሮ ነበር። እንደ አዶናይ ትሪት አድርገኝ ምናምን ማለት ጀምሮ ነበር። ሴቶች እንደ ፊልም ነበር ህዝቡ የሚከታተላቸው። ገባ? መልካሙን ነው የሚያሳዩት። ውስጥ ለውስጥ ግን ድራማ መኖሩ የምታውቀው ከጎንደሩ ጨዋታ ይጀምራል። ልጁ ካሳየው ቪዲዮ ማለት ነው። አየህ፣ አዶኒ እዛ ጋር የሆነ ነገር ተፈጥሮበታል። ይህ ልጅ ጆን ዳንኤል በተናገረው መሰረት እቺ ልጅ ቤቱ ድረስ ሄዳ ጠይቀዋለች። ጆን ዳንኤልም ማለት ነው። ይሁን በጣም ማርክ እንድታረግ ፈልጋለሁ። ቢኮዝ ይሄ ልጅ ኤቪደንስ አለው ብዬ አስባለሁ። ጠይቃኛለች መጥቶ ሲል ቴክስት ይኖራል፣ ኮሚኒኬሽን ይኖራል። ዳውን ስቴር ሄጄ አግኝቻታለሁ ነው የሚለው። ከሚስቴ ልጅ ጋር እየኖርኩ ነው፣ ከልጄ ጋር እየኖርኩ ነው፣ እንደው ሚስቴ እየጠበቀችኝ ብሎ ነው የወጣው ልጁ ትላንት ካየው። ይህ ሲሆን አዶኒ ያውቃል ወይ? ኮሽን ማርክ። ጎንደር ላይ ከሌሊቱ 7 ሰዓት ስትደውልለት አዶኒ አጠገቧ ነበረ። ያውቃል ወይ? ኮሽን ማርክ። እዛው ቃር ኮንፍሊክት ተፈጥሮ አዶኒ ደስተኛ ስላልነበረ በዚህ ጉዳይ እዛው ጋር ጠብ ተነስቶ ነበር በአዶኒ እና በጃኒ መካከል። ከዛስ ጃን ዳንኤል ስማርት ነው፣ ሲደወልለት እቺን ኤቪደንስ አድርጎ ሴቭ አድርጓል። ይሆን አየህ፣ ስማርት ልጅ ነው። ስለዚህ ልጁ እያንዳንዱን ነገር ኤቪደንስ እጁ ላይ አስቀምጧል። ለምን ካልከኝ ጃን ዳንኤል እና ጃኒ መካከል ያለቀ ነገር ያለ አይመስለኝም። በአንድ በኩል እቺ ልጅ ያንግ ናት፣ ግን ደግሞ ኮሚኒኬት እያደረገችው ነው። እነዚህን ኮሚኒኬሽኖች አዶናይ ያውቃል ወይ? ልክ እንደኛ እዚህ ላይቭ ላይ ቁጭ ብሎ ሰምቶ ከሆነ በጣም ሌላ ሀርቲንግ ብሬኪንግ ኒውስ ነው ለሱ። በጣም የሚያሳዝነው እና የሚጎዳው እዚህ መሀል አዶናይ ነው ብዬ ነው የማስበው። አሁን ለምን ይሄ ሁሉ ሚስጥር ዝርግፍ ብሎ ወጣ ብለህ ካልከኝ የጃኒ አካውንት ተዘጋ። እሺ፣ እኔ እዚህ ውስጥ ላላችሁ ሰዎች በሙሉ ጆን ዳንኤል ይሄን አካውንት አዘግቶታል አላዘጋውም የሚለው እስካልተረጋገጠ ድረስ ይሄ ራሱ ገባር ኮሽን ማርክ ነው ዮኒዬ። ስለዚህ እኔ አት ዘ ኤንድ ኦፍ ዘ ዴይ የኔን ግምት ነው ማስቀምጠው። ጃኒ እና ጃን ዳንኤል መካከል ያላለቀ ነገር አለ፣ ህልህ አለ። ፍቅር ላይሆን ይችላል፣ ህልህ ግን አለ። ለምን አዶኒም ጃን ዳንኤልም ኦልሬዲ በጣም ትልቅ ተከታይ ያላቸው ፐብሊክ ፊገር ሆነዋል። ስራ እየሰሩ ነው ሁለቱም በራሳቸው ሳይድ። ስለዚህ የሆነ አንዱን ጥሎ የማለፍ ነገር ፊሊንግ ይኖራል ብዬ አስባለሁ። እንደገና ደግሞ እውነት ማናሸው ይሆንዬ አንድ ወንድ ምንም ቱን የእሱን ሴት የሆነ ወንድ ፒክ ሲያደርግ ወንድ ልጅ ጀለስ የሚሆነው ነገር አለ። ይህ ውሸት አይደለም፣ ብዙዎቻችን የምናውቀው ሪያሊቲና እውነት ነው። ጃን ዳንኤል ባይወዳትም ህል አለበት።
ስለዚህ እነዚህን ፋውሎች ኪፕ እያደረገን ያለው ይሄ ልጅ ማንም በል ትላንትና ከሰማኸው እኔ አለ እቺን ልጅ ባልወዳት ነው ወይ ውክልና ምሰጣት ባልወዳት ነው ወይ ሚሊዮን ብር አውጥቼ እንዲማረገው ሲል ነበር። አየህ ፖይንቱ እዛ ላይ ነው። ስለዚህ ስቲል አንድ እንዴት ነው ውክልናውን ኪፕ የሚያደርገው ይሄ ልጅ? ሌላ ፍቅረኛ ይዛ ሌላ ወንድ ይዛ ይሁን የትኛውም ዓለም ላይ አታውቅም። ሙሉ ውክልና እኮ ነው ያላት። ስለዚህ እነዚህ ሁለቱ ልጆች መካከል የሆነ ያላለቀ ጌም አለ። ስለዚህ እዚህ መሀል ላይ እኔ ፊልሙን ስመለከተው አዶኒ በጣም 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 የዋ ልጅ ነው። ካየው ወጥቶ አካውንቷ ተዘግቷል። we trying to get her back I'm a supporter I'm communicating with those people ምናምን እያለ ያለ ልጅ ነው። really bad ሳድም ነው። ሶ ጃኒ እንደ ሴት በጣም ብዙ ያለፈችበት ነገር ምስኪን ናት። ለፍቅር ዋጋ ከፍላ ከሆነ አም ሶሪ። እንደዚህ ዋጋ የምትከፍሉ ሴቶች ከቀነኒ ተማሩ፣ ከእንደዚህ አይነት ሴቶች ተማሩ። ወንድ ልጅ አቢዝ የሚያደርግሽ ከሆነ የሚደበድብሽ ከሆነ የሚመታሽ ከሆነ there is no love with this kind of love። እንዲህ አይነት ፍቅር አይተንም ሰምተንም አናውቅም። ሶ ኢንዲንጉን ስናየው የኔ ምልከታ ነው። እቺሊ ፕሮባብሊ ሁለቱንም ሉዝ ልታረግ ትችላለች። የመጀመሪያ ሀሳቤ ነው። አዶናይ ስቴፕ አውት ሊያደርግ ይችላል። ማናችንም አላየነውም አዶናይ ቢያደርግም ትክክል ነው ብዬ አምናለሁ። ግን አጠገቧ ቢሆንና ቢረዳት እንደ ሴት ግን ደስተኛ ነኝ። ይህን ማለት የምፈልገው ቴንኪው ክበርልኝ። ጥሩ ፖይንት ነው ያስቀመጥከው። በጣም በጣም ጥሩ ፖይንት ነው። አሁንም የምለው ነው ምንድን ነው ይሄ ልጅ እንደ ቀድም ያላየው ቪዲዮ ካለ አይተዋል? የዱባዩን ያሳየሁትም አላየሁትም። ይሆን ምን እንዳደረገ ላሳይ። አሁን ለገባችሁ ሰዎች ዱባይ ላይ ምን እንዳደረጋት ላሳያችሁ። ዱባይ ላይ ይሄ ምን እንዳደረገ በመኪና ሊገጫት ነበረ። በጥፊ መታት። መጀመሪያ በመኪና ሊገጫት ሲል ነዳይ ሲሰጠው ፈርታኝ ይገጨኛል ብላ ወደ ጎን መጣችና የበሩን እጀታ ስትይዝ ወደቀች። ወድቃ በምትሄድበት ጊዜ አረቦች ይመጡና እንትን ይሏታል ይላል። ላሳየ ቪዲዮ አሁን ለገባችሁ ሰዎች ላሳያችሁ። ከምን ተነስቼ እንደምናገር ያለውን ነገር ማሳየት ፈልጋለሁ። አያሳዝንም? አሁን እዛ ላይ ንግግሩ ራሱ በእሷ ቦታ ሆኖ ያየ ሰው እኔ ብሆን አሳስራታለሁ ያለው እኔ ብሆን አሳስራት ነበር። ጭንቀት በዛን ሰዓት አስበው ማስመልጣኛለች ብሏል። ስሙ ይኸው ምን ብላ ይገጨኛል ብላ ነዳይ ሰጥቷል። ዘርበይ ብሎ መጀመሪያ በጥፊ መቷታል። በጥፊ መምታቷን አረቦቹ ይናገራሉ። የአረብ ፖሊሶች በጥፊ መቷት ይናገራል። ራሱ ሊነገጫት ነበረ። ከዛ ወደዚህ ሸሽታን የመጣችው ስትወድቅ ታያላችሁ። አሁን ምን እንደሚል ስሙት። ወደ ሰማችሁ አይደለ? በጥፊ መታታል አይተናል ትገባለህ እያሉት ነው። በጥፊ መታታል አይተናል እያሉ። ስለዚህ በጥፊ መቷታል። ከመኪናው ከማስወረዱ በፊት በጥፊ ብሏታል። ከዛ በኋላ ፊት ለፊት ትቆማለች አትሄድም ብላ ነዳጅ ሰጥቶታል። ነዳጅ ሲሰጥ ወደ ጎን ሄዳ
የመኪናውን እጀታ ነው ያዘችው። ከዛ ነው የወደቀችው። እሱ እየሳቀ ነው የሚያወራው። ለእሱ መዝናኛው ነው። በነገራችን ላይ ፋሲካ የጆን ዳንኤሉን የሚባል ሰው ለእኔ የደወለልኝ እሱ ነው። ፋሲካ የሚባል ስልክ ነው ለእኔ ሲደወል የነበረው። እሱ የታሰረ ጊዜ አባት ካናያስኩ ኮሽን እዚህ ጋር ጥያቄ ጠይቄ ልለፍ። ማገናዘብ ትችላለህ አንተ። እቺ ልጅ ማለት ነው ለአንተ ነው የምጠይቀህ። ያው ሴቶች ፍቅሩ ሲኖሩ ምናምን ብላችሁ እዚህ የምጽፉ ሰዎች አም ሶሪ ቱ ሴይ ዚስ። ከዚህ በኋላ ቢያንስ ከነቀነኒ በኋላ ተማሩ። with this kind of abuse there is no such love ብዬ አላምንም። communication is very important. if you don't love the person, walk out. why you get abused this much? በላይፍ ተወራርደ እዛው ሲገቡ አያውቁትም አባቴ። እኔ ይሁንዬ አንድ ሱ ቪዲዮን ልጨርስላቸው። አለማወቅ አይደለም ይሁንዬ። አንዴ ቪዲዮ ይለቅ። ቆይ ትደርሳላችሁ። ቪዲዮ ይለቅና ሳይት ትሰጣላችሁ። አንዴ ሚውት አድርጊ። ህጉ የሚያስበላን ነው። ሚውት አድርጊ ፕሊዝ። በየተራ እናውራና። ታንክ ቆይ በጥፊ እንደመታት ደግማችሁ ስሙ። እሷ እነንትና ይዛችሁ መጣች እና ፋሲካ ምናምን ይዛችሁ መጣች። እዛ መጣችና አሁን ዋናው ባንድ ልናገር ፖሊስ እየመጣብኝ ይዘው እያፋጠጡኝ ነው ሰዎቹ። በጥፊ መታታት አይተናል። ትገባለህ? ካሜራ የለም ቦታው ላይ ደግሞ በቃ ቀጥታ እስር ቤት ነው ገቡ። መጣች እሷ እዛ አክሲደንት ወዲያስብኝ ነው ላዘ ፋሲካ ምን ይላቸው በስ ነው እሷ ሚውት አድርገው ዴቭ። እሷ እሱን ለማትረፍ ብላ ከጋቢና ወድቄ ነው የኔ ወንድሜ ነው እያለች ነው። እሷ በምታውቀው ቋንቋ እየነገረቻቸው ነው። ሚ ኦፕን ጋቢና ብላት እየወደቀች የሆነውን ነገር ልታስረዳቸው እየሞከረች ነው። ምን እሱ እንዳይታሰር፣ እሱ እስር ቤት እንዳይገባ፣ እሱ እንዳይሰቃይ። ይሄንን ነው ጃኒ የምታደርገው። ስለዚህ እሱ የሚያደርገውን እስቲ እንስማ። እዚህ ጋር ምንድን ነው የሚለው? እሷ ብትታሰር እሷ ብትሆን አስገባት ነበር እያለ ቃል በቃል ሲናገር ትሰማላችሁ። ስሙ በድጋሚ እኔ በሆን ምን አርጋታለሁ? አሳስራታለሁ። አንድ ሚውት አድርጊ በመድኃኒዓለም። ወይ አንቺ ደግሞ ስሜታዊ ነሽ በጌታ። ስለዚህ ይህን የሚያደርግ ሰው አሁን የምጠይቃችሁ የሚያሳስር ሰው፣ በጥፊ ብሎ ከመኪና ያስወረደ ሰው፣ በመኪና ሊገጫት ያለ ሰው፣ ከመኪናም ስትገጭና ስትወድቅ አሳስራታለሁ የሚል ሰው፣ ይሄ ሰው አይደበድባትም። በጥፊ እንደመታት አረቦቹ አይተው ተናግረዋል እዛ ቦታ ላይ። ይህን ያደረገ ሰው አይውጋትም፣ አይደበድባትም ብትሉ ሌቦች ናችሁ፣ ሌቦች ናችሁ። ማስረጃውን ነው ማወጣለን። ስለዚህ ይቺን ልጅ ምን አርጓታል? አቢውዝ አርጓታል። ይቺን ልጅ ተጠቅሞባታል። አሁንም አልተፋታትም። ብላክሜል ነው የሚያደርጋት። ብዙ ጊዜ ከእሱ ጋር ሲጣሉ 100% ያዘጋባን ነበር። አሁን የተጀመረ ነገር አይደለም። የአዶናይ አካውንት ይዘጋል እየተባለ ሰምተን አናውቅም። ምን አዶናይ ቲክታክ ላይ ቆይቷል። ምንም አይነት ሪፖርት እያደረጉብኝ ነው፣ ባካችሁ እንደዚህ አርጉልኝ ሲባል አልሰማንም። ጆን ዳንኤል ከተፈታ ጀምሮ ነው የአዶናይ አካውንት ምን ሪፖርት የበዛበት። ውሸት ነው ይሄ። ስለዚህ ይሄ ሸለምጥማጥ የሆነ ልጅ በደንብ ኤክስፖዝ አደርጋለሁ እኔ በደንብ ነው የምነግርህ። ስለዚህ ፋሲካ የሚባለው ነው እኔ ጋር ሲደውል የነበረው ፋሲካ ጆን ዳንኤል የሚባል ፋሲካ ጆን ዳንኤል ብዬ ይዤዋለሁ።
በፊት የታሰረ ጊዜ እኔ